አቶ አምነን ካረበሽኳችሁ ይቅርታ፣ ግን ደግሞ አዲስ የተገኘ ነገር ካለ ለመጠየቅ ነበር። አይ ምንም የለም። ታዲያ ምን እናድርግ? አላቅም ቤሌ፣ ጨንቆኛል። እሱን ብቻ ነው የማውቀው። ተረጋጋ። አዎ ተረጋጋ። ቢያንስ ፖሊሶቹን እንጠብቃቸው። ፖሊሶች እኮ ምንም ያደረጉ ነገር የለም እስካሁን። ቆይ እናንተ ህሊና የላችሁም እንዴ? እንዴት ነው የምታስቡት? ሄሎ ወንድሜ ዲኑ፣ ወንድሜ እባክህ መተውሰደኝ፣ በጣም ፈርቻለሁ። የኔት እመጣለሁ። የት ነው ያለሽው? ማን ነው አብሮሽ ያለው? እኔ እንጃ፣ አይኔ ታስሯል። ግን ደግሞ በጣም ፈርቻለሁ ናልኝ። እሺ እኔ ልጅ አቶ አምነን አንድ ነገር ልንገር። ህፃኗን ከነሙሉ አካሏ ከፈለጋችሁ አሁኑን የድርጅቱን ግማሽ% ገንዘብ ተምነ ትልክልናል። ምን? ጨርሻለሁ። ድጋሜ ስንደውል እምንነግር ቦታ ላክል። አምነን ምንድን ነው ያሉክ? ዲኑ ደህና ናት? አምነን ምንድን ነው ያሉ? ልጅቷ እንዴት ናት? አምነን ተናገር እንጂ። ዳኑን የሚለቋት ድርጅቱን በገንዘብ መልክ ስናካፈላቸው ነው። ምን ማለት ነው? ማለትማ የድርጅቱን ግማሽ% በገንዘብ መልክ ቀይረ እንድትሰጣቸው ይፈልጋሉ። ቆይ ማን ናቸው? እስኪ ደግመህ ደግሞ። የደወልናቸውን ደንበኛ ማግኘት አይችሉም። ደንበኛው የአገልግሎት አይሰራም። ያሉኝን ማላደርግ ከሆነ ዳኑ እንደማላገኛ ነው የነገሩ። ስለዚህ ይሄን ለፖሊሶች መናገር አለ። እንዳትናገር። ለምን? ቆይ አታስብም እንዴ? እንደዚህ አይነት ድፍረት የሚደፍር ሰው እጁ ረጅም ነው። ስለዚህ እቺን ህፃን የሆነ ነገር ቢያደርጓትስ? ታዲያ ያሉኝን አደርጋለሁ። ድርጅቱን አካፍላችኋለሁ። ምን? አምነን ሌላ መንገድ ብንፈልግ ምን ይመስልካል? ምን ንገሩኛ። የሰው ነፍስ ነው የሚቀድመው ወይስ ድርጅት? ቃል ይህንን ጉዳይ ጨርስናል። እሺ። ሌላው ይህንን ጉዳይ ከሶስታችን ውጪ ማንም እንዳይሰማ። በኋላ እኔ ራሴ ላክስቴ እነግራታለሁ። ተስፋ እንችላለን። እኔም እንደዛ። ቆይ ለምንድን ነው እዚህ ያለሁት? እናቴ፣ ወንድሜ ለምን ብቻዬን እዚህ ትተውኝ ሄዱ?
አባታችን አንድ ነገር ፈልገን ነበር የመጣ ነው። ምንድነው? ተናገሪ። እኔና ጓደኛዬ ሲፉ አንድ መጥፎ ወዳጅ አለችን እና እሷን አሳክኮ የሚያስነቅል ነገር ፈልገን ነበር የመጣ ነው። እንደው ሰላም የነሳው እናምጣልኝ። አንዱ ለሌላከው ይህን ወስዳችሁ 3 ጊዜ በምበላው ምግብ ላይ አድርጉት። ከዛም ምከክ ይጀምራታል። ሌላው ደግሞ በሰዓቱ ይሰራል። እሺ አባታችን ያልከውን እናደርጋለን። ታዲያ መቼ ነው ደግመን የምንመጣው? ማለት የምንመላለሰው? አንቺ የወይዘሮ ሰማር ቤት አልኩሽ እንዴ የምትመላለሹ? ያበው አሁን እንደ ሞርዚና ብዙ ሰዎችን ከካ ማድረጋችን ስለማይቀር መምጣታችን አይቀርም ብዬ ነው። አሁን ተቀበይናል። መቼም ይህን መድኃኒት በልታ እስክታክል ለማየት ጓጉተሽ ነው አይደለ? ያማ ሁላችንም ደስታ ነው። ስሚ ጥቁር ፍየል ካስፈለገ ያን ቤት ያለውን ሰውዬ ለምን አናመጣው? ማን እሱ? ያ ቃል የሚባለው ነው። ኧረ ተይ፣ ሰው ግፍ አለው። እዚህ ቦታ ላይ ቁጭ ብሎ ስለ ሰው ግፍ ማውራት አይከብድም? አልበላም፣ እምቢዬው። እኔ እንደዚህ አይነት ምግብ አልበላም፣ እምቢዬው። ወንድሜ ምን ነው ያለው? እኔ እዚህ ቤት ውስጥ መሆን በጣም ነው የሚያስፈራው። አቴ እናቴ፣ እምቢዬው አልበላም። እኔ እንደዚህ አይነት ምግብ አልበላም፣ እምቢዬው። በይነጥ አሁን አንቺ ምን አስቸኩለሽ? በልጅነትሽ ዳድ ያላልሽም እንዴ? ሴትዮ ቆይ ነገር እስከ መቼ ነው የሚቆየው? ትንሽ ከቆየን እኮ ድስት ማለታችን ነው። ያው መጠርጠር ስለሌለብን ወይዘሮ ዛህራ ምግብ እስክታቀራርብ መጠበቅ አለብን። ስሚ ለምን መስራት አለመስራቱን ወይዘሮ ዛህራ ላይ እንሞክረው? ቆይ ሰው የላብራቶሪ ጥረት እንደምንሞክርባት ያው ከወይዘሮ ሞርዚና ከተረፈ እንዳይባክን ብዬ ነው። ኧረ ተይ የምሬን እኮ ነው። እቺ ጉርድ መርቤል የሆነ ሴትዮ ይሄንን ብትበላ ያፋፋታል እንጂ አትሞት። ኧረ እባክሽ ሰው እንዳይሰማሽ የማይሆን ነገር አታውሪ። ለነገሩ ልክ ነሽ። እንደ ሀብታም መሬት ወደ ጎን ሰፍታ ወዴት ትወፍራለች? ዛራ ዛሬም ሳይቀርብም እንዴ? ምን ነው አስፈለጋችሁ እንዴ? በገዛ ቤታችን ካልጠየቅን አንበላም ማለት ነው? እንደዛ አላልኩም ወይዘሮ ሜርሲ። አንቺ ወይዘሪት በይኝ እንጂ ገና ልጅ እኮ ነኝ፣ እያልጠገብኩም። ልክ ነሽ። ማረፊያው ብዙ የሆነ ሰው ሲዘል ነው የሚኖረው። አይ ወይዘሮ ዛራ አንዳንዴ እኮ ታስቢያለሽ። ልክ ነሽ። ከማያስቡት ጋር ተቀላቅለን ለሰው ግራ እንዳናጋባ ነው። አንቺ አሮጊት ረፊ፣ አለበለዚያ ማከክ ፈልገሻል መሰለኝ። ወይዘሮ ሞርዚናን እንዳትቀድሚያት። ምን ነው አትታጠብም እንዴ? እናቴ የት ነው ያለችሁት? አመመኝ እኮ። ዋይ አያቴ አያቴ! ዋይ አያቴ!
አክስቴ አንድ ነገር ልነግርሽ ነው። አምነኔ ልጅ ሙታ ነው ምንድነው ንገረኝ። ለውጣ ጂኑን በስልክ አግኝቻታለሁ። ደህና ናት። የምርህን ነው? አዎ አክስቴ፣ ግን ጂኑን የወሰዷት ሰዎች የድርጅቱን 50% ይፈልጋሉ። ምን? ከምርህ ነው የኔ ልጅ? አዎ። ታዲያ ቆይ ምን አሰብክ? ያው ልሰጣቸው ነው። ከዚህ በኋላ የእናቴ ድርሻ ብቻ ይቀራል። እኔ ድርጅቱ ላይ ምንም ድርሻ አይኖረኝም። አታልቅሽ አክስቴ። ንብረት እኮ ተሰርቶ ይመለሳል። የማይመለሰው የሰው ልጅ ብቻ ነው። የኔ ልጅ በብር ሲታመን ስንት ነው? ንገረኝና ፈልጌ እሞላለሁ። አክስቴ፣ እነዚህ ሰዎች እኮ በሺዎች ደረጃ አይደለም የፈለጉት፣ በሚሊዮን ደረጃ ነው የጠየቁን። እሺ እንዴት ላድርግ? በቃ እናትዬዋት ያ መሆን የለበትም፣ ይስተካከላል። የኔ ልጅ እግሬን በሰበረው ልጄንም አስበላው፣ አንተንም የማትወጣው አዘግት ውስጥ ከተትኩ። ተይ እባክሽ እንደዛ አትበይ። አስበሽ የተፈጠረ ነገር አይደለም። አልታደልኩ። ጓደኛዬ እንዴት ቆየሽ? እኔ እንደተውሽ ነኝ። ያንቺ ነገር ግን በጣም አስጨንቆኛል። ደግሞ አኩርፌሻለሁ። ምን ነው? ምን አጠፋው? ያን ቀን እኮ በጣም አስደነገጥሽኝ። ያኔ ደግሞ ማን ያልደነገጣለ? ብቻ ነይ ግቢና አብረን እናወራለን። ዛህራ፣ እውነት ለወሬ እንደዚህ ቸኩዬ አላውቅም። አሁን ግን ከአቅሜ በላይ ሆኖብኛል። በይ እንግባ። ነይ እንግባሽ። የእውነት ዳኑ በመጥፋቷ ልብ ያዝኗል። አመሰግናለሁ። ግን ደግሞ እንደዚህ አይነት ነገር ከጥንቃቄ ጉድለት የሚመጣ እንጂ ሌላ ሰው አስቦበት አይመስለኝም። ያው መቼም አልፈርድብሽም። የልጅን ነገር የወለደ ነው የሚያውቀው። ግን ደግሞ ወልዶ ከሚባክን ማለቴ ከሚታገት አለመውለድ በምን ጣዕሙ? በቅሎ የተረተችው ተረት መሆን አለበት። አዎ አይደል? እንስሶች የተረቱትን እንስሶች ነው የሚፈቱት። አዎ ልክ ነሽ። ባህሪያቸውን ማወቅ ደግሞ የዝምድና ምልክታቸው ነው። አዎ የትኛውን ቦታ እኮ እንስሳ የቤተሰቡን አመል በደንብ ያውቃል። አብሮ ከመላመድም ይመጣል። ዛህራ፣ ምን አይነት የተባረከች ልጅ ናት የገጠመችሽ! በእውነት በጣም ይገርማል። አዎ ያው ልጄ ለማለት መውለድ አይጠበቅብሽም። እንደዚህ ያለ መውለድሽን የሚያስረሱ ልጆች አሉ። አዎ እውነት ብለሻል። ለዛ ምስክር ናት። ግን ዛህራ ውለታው አለብሽ። አዎ በዛ ላይ ቢገርምሽ መልኳ፣ ውበቷ፣ ቁንጅናዋ፣ ስብናዋ የሚገርም ነው። ኦ አምላኬ፣ ፈጣሪ እንዳሟልቶ ይሰጣል። የኔም ጥያቄ እሱ ላይ ነው። ወይ ዛህራ፣ ያጣችውን የቤተሰብ ፍቅር ግን አንቺ መስጠት አለብሽ። አዎ ልክ ነው። እሱማ እኔም ያንን ለማድረግ እየሞከርኩ ነው። ሞክሪ። ቢያንስ ብቸኛ አትሆንም። ሰው እንዳላት ማሰብ ትችላለች። አዎ ልክ ነሽ። ቆይ በቃ ዛህራ፣ መታጠቢያ ቤት ደርሼ ልምጣ። ደግሞ አንቺ ማነሽ? እኔ ሶኒያ ደሞዝ አስቻለው እባላለሁ። መቤቴ፣ ይኸው ለአንቺ ስም ነው። አይከብድሽም? የእኔ ብቻ አይደለም መቤቴ፣ የአባቴም የአያቴም ነው። የጠየቅኩሽ እኮ ስምሽ ማን ነው ብዬ ነው እኮ። ሶኒያ ደሞዝ አስቻለው። ላስችል አይሰጠው። እሺ ማነሽ እንግዳ? የዛህራ። በቃ የእሷንም አባት አያት ልትነግሪኝ እንዳይሆን ብቻ። ነበር ግን ጠፋብኝ። እሰይ ጦስሽን እንኳን ጠፋ። ማነሽ? ወይዘሮ ሶሪያ። አቤት መቤቴ። ስራ እንዴት ነው?
ጥሩ ነው መቤቴ። እዚህ ቤት ምን ግርጣ ያለሽ? ለነገሩ እኔ ምን አገባኝ? ወዴት እየሄድሽ ነው? ጉልት ወይ የኔ ነገር ለምዶብኝ እኮ ነው። መታጠቢያ ቤት ለማለት ነው። አረ እሰይ ታድለሽ። በይጅና ተለቅለቂው። ልታጠብ እኮ ነው። እሺ በዓልን ወይም እሑድን ጠብቃ የምትታጠብ ሴትዮ እኔን ለማናደር ሲሆን ልታጠብ ነው ትላለች። ብላ ያቺ ስንዝር አሮጊትችን ትላከብኝ። አክስቴ የበላሽ? እሺ አማቼ። አክስቴ ያንቺ ምግብ ሸተተኝ። ያንቺ ልብላ? እሺ እኔ ልጅ ነፍሰ ጡር አይደለሽ? እንኪ ወይዘሮ ሞርዚና ምን ማለትሽ ነው? እንዴት ያልበሰለ ምግብ ነፍሰ ጡር ሴት ትበላለች? ልጅሽን አደጋ ላይ ይጥለዋል። ተይ ይቅርብሽ፣ አምጪው። እሺ በቃ ይቅር። እንቺ ቢዩ ቆይ ምን እየተካሄደ ነው? ወይኔ ሞርዚና ጥሩ ሰው ነበረች። ያገኛችሁት ነገር አለ? አረ የለም። ታዲያ ምንድነው የሚያስቃችሁ? እንዴ በቃ አንቺ ንገሪው ሲፉ፣ እኔ ስራ አለኝ። እሺ። የት ሄዳችሁ ነው ያጣሁሽ? ጠንቋይ ቤት። ጠንቋይ ቤት? አዎ። ለምን? ያው ለወይዘሮ ሞርዚና ማጥፊያ መድኃኒት ፈልገን ነበር። እና ተሳካላችሁ? አሁን በቁማ ታብዳለች። ቆይ ለምንድን ነው ሰውነቴን የሚያሳክከኝ? ልጄ የሆነ ነገር ሆነ አይሆን እንዴ የምረዳሽው? ወይዘሮ ሞርዚና ምን ሆነሽ ነው? ምንም ነው። አይ ያው ሲያሳክክሽ አይቼ እኮ ነው። ነው እንዴ? ኧረ ቢምቢዎች ናቸው መሰለኝ። ይሆናል። ጀሪ አምናንስ እንጃ አላየሁትም። የልጄን ጉዳይ እያስጨረሰ ይሆናል። ዛሬ ወይዘሮ ሞርዚና አልታጠበችም እንዴ? ገንዘቡን ባልከኝ አድራሻ ልኬዋለሁ። እንደደረሰን ልጅቷን እንመለሳለን። ወከባ ግን እንዳትፈጥር እሺ?
ወይዘሮ ሞርዚና ደህና ነሽ? አንተ ደግሞ እንደዚህ ጊታሯን እየመታች እያየ ምን ደህንነት አለ? በቃ አይደለችም። ደህና ነኝ። ዝም ብሎ እያሳከከኝ ነው። ቆይ ድድሽንም ነው ማለት ነው የሚያሳክክሽ? ዝም ብለሽ የምትስቂው? ወይዘሮ ሞርዚና ወይ ሆስፒታል እንሂድ እንዴ? ብየው ሰዎች ይሄ ነገር እየባሰ ነው። ለምን አቶ አምነን አይጠራም? እዚህ ነኝ ሰዎች። አንድ መልካም ዜና አለኝ። ምንድን ነው የወንድሜ ልጅ? ዳኑን ከደቂቆች በኋላ ይለቋታል። እናም ወደ ቤት ትገባለች። አንተ ደግሞ በእጃችን ባልገባ ነገር ላይ መደሰቱ ምንድን ነው? አክስቴ ደስ አላለሽም? እሷ እየሰማች አይደለም፣ በራሷ ዓለም ላይ ናት። አክስቴ የወንድሜ ልጅ ችግር ተፈጥሯል። ምንድን ነው? ወይዘሮ ሞርዚና ነቅላለች። ምን? ከልጇ መጥፋት ጋር የተያያዘ ነገር ሳይኖር አይቀርም። ወይኔ አክስቴ። አቤት። ደህና ነሽ? ሙስጠፋ ተነስ፣ ሆስፒታል ይዘናት እንሂድ። ተነሽ አክስቴ። የእናት ነገር በልጇ ጉዳይ አንጀቷ አጥፍ ብሎ እኮ ነው። እኔ ነኝ የምረዳት። እና ወይዘሮ ሞርዚና አሟታል እያልሽ ነው? አዎ በጣም ነው የምታሳዝነው። ከራሷ ጋር አይደለችም። አቶ አምነን ነገሮች ሁሉ ከባድ እየሆኑበት ነው። ውይ ይሄ ትንሽ ልጅ ይሄን ሁሉ መከራ እንዴት ነው መቋቋም የሚችለው? ለምን አብረሽው አልሄድሽም? ያው እንደተለመደ ነው። አቶ አምነን አልፈለገም። ለምን? አክስቴ ሶኒያ የአምነን ባህሪ እንደዚህ ነው። በዚህ አጋጣሚ የምነግርሽ ነገር አለ። ወይዘሮ ዛህራ ላንቺ ያላት ፍቅርና አክብሮት እየተለየ እኮ ነው። እንዴ እኔ ልትወደኝ ከምችለው በላይ የምወዳት። በእውነት ታስቀናላችሁ። ይሄ በመሆኑ እኔ በጣም ደስተኛ ነኝ። እናቴ እኛም ደስ ስላለሽ ደስ ብሎናል። እንዴ ታዲያ ምንድነው የኔ መሰለ ቁንጅና ይዞ መቀመጥ? አንቺ አግቢ እንጂ እኔ ምን የመሰለ ጣፋጭ ነው የምሰራልሽ። ያው እሱ እስኪስተካከል አንድ ቀን ጣፋጮችን ታቀምሽኛለሽ። እሺ የኔ ልጅ። እናትሽ ሶኒያ አንቺ ያዘሻት እምቢ የምትልሽ ነገር የለም። አመሰግናለሁ። እስኪ አንዳንድ ነገሮችን እንጫወት። እሺ። እንዴት ነው እንደዚህ ቆንጆ ልትሆኚ የቻልሽው? እናት ዛህራ ምን ነው ቀናሽ እንዴ? ስራም አላጣው። በእናንተ ደግሞ ልቅና እንዴ? አማኝኝ ጓደኛዬ እንዲህ ካለች ቀንታለች ማለት ነው። አልቀናሁም አልኳችሁ። እሺ በቃ ካልቀናች እኛ ጨዋታችንን እንቀጥል። እሺ በቃ ተሳክቶላችኋል። ቀንቻለሁ። በቃ
በቃ ሰዎች በየጊዜው ሰው መሸኘት ሆነ ስራችን። እውነት እላችኋለሁ ወይዘሮ ሞርዚና መልካምና ጥሩ ስነ ምግባር ያላት ሰው ነበረች። ይሄ ምን የያዘን መግለጫ መስጠት ነው? ምንም እኮ አልሆነችም። ከዚህ በላይ ምን ትጠብቃላችሁ? መቼም የሰው ልጅ እጅና እግር ስላለው እኮ ሰው አይባልም። ሴትዮዋ እኮ በድን ሆናለች። ያው ሐኪሞች ያንን ያስተካክሉታል። ጸሎቴ እሱ ነው። ወይዘሮ ጄሪ በወይዘሮ ሰማል ጊዜ ያደረግሽውን ነገር አሁንም ማድረግ አለብሽ። ምኑን? መድኃኒቱን ነው? አንቺ ልጅ ባልሽ ጋር ደውዪ። ወይ ያሉበት ለምን አንሄድም? ያንን ማድረግ አንችልም። ለምን? ምክንያቱም የወንድሜ ልጅ አምነን ይጨነቃል። ስለዚህ ጨርሶ መምጣት አለበት። ቤሲ ሁሉ ነገር እንዳሰብነው እየሄደ ነው። በዛ ደግሞ በጣም ደስተኛ ነኝ። አሁን ደግሞ ይህን ስንሰጣት እየባሰባት ትሄዳለች። ግን በደንብ አደረግሽበት? አድርጌበታለሁ። ቆይ እስኪ ወይኔ ጉዴ ቀመሽው እኮ። በደንብ መኖር አለመኖሩን ለማወቅ ምን ነው እዚህ ቤት ለመሞት ተሽቀዳደማል? ያቺን ጣዖት የመሰለች ሴት እየተንከባከበ ባልሽ ረሳሽ አይደል? ተው እባክህ፣ እድሌ ነው። እድለ ቢስ እንደሆንሽ ግን ዛሬው እንደ ገባሽ ማለት እድለ ቢስ ባትሆኚ ኖሮማ እኔም ባላጣሽ ነበር። ያው ምን ያለህን ነው የምትኖረው። እሱ ንግግርማ ለኛ ነው የሚሰራው። አንቺ ሰይጣን የሚያስገርም ስራ እየሰራሽ እንዲህ ማለቱ አይከብድም? አሪ ከብዳኝ ልክና
ይቅርታ ስራ በዝቶብኝ አላገዝኳችሁ። ችግር የለውም ብለኝ ይህንን ለሞርዚና ውሰጅላት። እሺ ደግሞ ፒያኖ እየሰማን እራት እንድንበላ ፈልጌ ነው። ታዲያ ወጣና ብላ። እዚህም ደግሞ ከፈለክ ፒያኖ አስከፍተህ ብላ። አይ ከፒያኖ ድምጽ ጋር የልጅነት ፍቅረኛዬን ድምጽ መስማት ነው ፈልገው። እባክህ ተወኝ። እኔ ተውኩሽ ቀን እኮ አቶ አምነንም ይተውሻል። ይልቁንስ ተንከባከቢ፣ ጠበቅ አድርገሽ ያዢ። የሚሆነው ነገር አይታወቅም። አንድ የማውቀው ነገር ቢኖር መቼም ምን ያንተ እንደማልሆን ነው። አንቺ ክብረቢስ፣ አንድ ነገር ልንገርሽ፣ እዚህ ቤት ውስጥ ኤነርጂ ያርጋል። ማን አርግዩ? አልበላም ብላለች። ትንሽ ተረጋጋና ራስ ያበላታል። እሺ ቤሊን እባላለሁ። ማርክ እባክህ ተንከባከባት፣ በጣም ተጎድታለች። ለእሷ አታስቢ፣ ስራዬ ነው። የአንቺ ስራ ምንድን ነው? ምንም ሳይሰሩ መኖር ይቻላል እንዴ? አዎ ያው ልክ እንደኔ ይመስለኛል። የሆነ አስገምት፣ መገመት ጥሩ አይደለም። እሺ ካልሽ፣ በነገራችን ላይ የሳይኮሎጂ ተማሪ ሰዎችን በደንብ ማንበብ ይችላል። ይነበባል እንዴ? አዎ ያው በደንብ። ታዲያ እኔን አንብበኝ። ቆየሽ ለጥያቄው ግን ደግሞ ያነበብኩትና አሁን አልነገርሽ። እሺ ቆይ ህይወቴ ወዴት እያመራ ነው? ከዕለት ወደ ዕለት እኮ ብቻዬን እየቀረው እኮ ነው። አቤት ቤሌን። ቤሌን፣ ሁሉም ነገር መኖርም ሳይቀር አስጠልቶኛል። ተው እባክህን፣ ውስጥህን አታቁስለው። አምነን የተጻፈለት ነገር መሆኑን ለማይቀር አንተ እንደዚህ መሆን የለብህም። ቤሌን፣ ሰው ነኝ እኮ ይሰለቸኛል። እንደ ሰው መሳቅ ያምረኛል። አንዱን ሳስተካክል አንዱ እየተበላሸ እንዴት ጤነኛ ልሆን እችላለሁ? አምነን፣ እስኪ ጸሎት አድርግ፣ ለራስም ጊዜ ስጠው። ከባህሪ ከስራ ይልቅ ማንነትን ማስቀደም አለበት። ቤሌን፣ ልጅን የሚያክል ትልቅ ነገር ያላስደሰተኝ ምን ያስደስተኛል? አምነን፣ ልጅህ ነገህ ነው። አድጎ ሲታዘዝ ወይም ተወልዶ እቅፍ ሲገባ ያኔ ነው ልጅ ልጅ መስሎ የሚታየህ። ካልሆነማ የማያውቁት ሀገር አይናፍቅም ይሆንባል። ቤሌን፣ ልቤ ለሁለት ተከፍሏል። ማንና መንጋ? አንቺና ልጄ ጋር። አምነን፣ የእውነት ልብ ውስጥ ቦታ አለኝ? አዎ፣ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ። ተው፣ ሁሉም ነገር ያልፋል። ሚስጥረኛ ማን ያልሽ? ሚስጥረኛ። እንደዚህ ብለሽኝ አታውቂም። ዛሬ አልኩህ። እሺ፣ ግን ለምን? ተው፣ አታሳፍረኝ። እሺ፣ ግን ምግብ በልተሃል? አይ፣ አሁን አመጣልሃለሁ። በቃኝ። በእኔ እጆች መጉረስ ምን ያክል ፈዋሽ እንደሆነ ማወቅ ካልፈለግሽ
አቶ አምነን ጉድ ሆነናል።